እድሜያችሁ ከ25 እስከ 35 ነው? ከድሃ ቤተሰብስ ነው የተወለዳችሁት? ፋይናንሻሊ ጥሩ ካልሆነ በዋናው ደረጃ ጥሩ የህይወት ስታተስ እየመራ ካልሆነ ቤተሰብ ነው የተወለዳችሁት? ወይም ከመካከለኛ ከሚባል ቤተሰብ ስራ ካለው ከሚንቀሳቀስ በፊት ነው መካከለኛ እንኳን የሚባለው አሁን ሁሉም ወደታች ወርዷል። ከእንደዚህ አይነት ቤተሰብ ነው የተወለዳችሁት? ህይወት ግራ ገብቷችኋል? አሁን ባላችሁበት በ25 እስከ 35 ባለው እድሜ ድሮ የተነገራችሁ ነገር ምንም አልጠም ብሏችኋል? ውሸትስ ሆኖባችሁ አግኝታችኋል? በጣም የብዙ ወጣቶች ጥያቄና ቻሌንጅ ነው አሁን የጠቀስኳቸው። በዚህ ቪዲዮ እድሜያቸው ከ25 እስከ 35 ያሉ ወጣቶች ምን ላይ ሞር ቢያተኩሩ ውጤታማ ይሆናሉ የሚለውን አካፍላችኋለሁ። ታላቁ ሊቃውንት ሊቅነት ነኝ። አብራችሁኝ እስከ መጨረሻው ቆዩ። ሰላም ውድ የሊቃውንት ቤተሰቦች፣ በማንነት በባህሪና በአስተሳሰብ ከፍ የምትሉበት ቻናል ነው። ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። በዚህ ቪዲዮ እድሜያቸው ከ25 እስከ 35 ያሉ ወጣቶች ትኩረት ቢያደርጉባቸው ውጤታማነታቸውን በህይወት ያላቸውን ሪዛልት ከፍ ያደርጋሉ ብዬ የማስባቸውን ፖይንቶች አነሳላችኋለሁ። በቪዲዮ መጀመሪያ ላይ እንዳነሳሁት አብዛኞቻችን ኢትዮጵያውያን ከድሃ ቤተሰብ ነው የተወለድነው። ፋይናንሻሊ በጣም ትልቅ ስትራግል ቻሌንጅ ያለበት ቤተሰብ ውስጥ ነው ያደግነው። ምን በላው ምን ጠጣው ከመቸገር ጀምሮ ኖሮን እንኳን የተሻሉ የምንላቸው ፍላጎቶች ሳይደረጉልን ያደግነው። ከዛም አልፎ በምናድገው ሲስተም ውስጥ በምንመጣው ሲስተም ውስጥ የሚነገሩን ምናምናቸው እውነት ነው የምንላቸው ነገሮች አሉ። ሞር በህይወት ከፍ እያለ እድሜያችን እያደገ ሲመጣ ስንጠይቅ ግን እነዚያ የተነገሩን ነገሮች ውሸት መሆናቸውን አረጋግጠናል። እኔ ለምሳሌ ማምንበት ነው በህይወቴ 99.9% የተነገሩኝ ነገሮች ውሸት ናቸው ብዬ አምናለሁ፣ እያየሁም ስለሆነ። ስቲል ግን 25 እስከ 35 ያለንበት እድሜ ወጣትነታችን ሞር ፕሮዳክቲቭ የምንሆንበት አሪፍ ነገሮችን መስራት የምንችልበት ነገር ነው። ሮንግ በሆነ ወይ ፎከሳችን ከተሳሳተ ግን ውጤታችን እስከ መጨረሻው ሊበላሽ ይችላል። ስለዚህ ጥንቃቄ በሚፈልገው በዚህ እድሜ ክልል ውስጥ ምን ላይ ሞር ማተኮር አለብን ነጥቦችን ነው በዚህ ቪዲዮ ማካፍላችሁ። ሁሉም ነጥቦች እኔ በህይወቴ ኤክስፒሪየንስ አድርጌ ዛሬ ላለሁበት ቦታ ያደረሱኝ ቆንጆ ፖይንቶች ናቸው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ከ25 እስከ 35 ያሉ ወጣቶች ፎከስ ቢያደርጉ ብዬ ሪኮመንድ ማድረገው ራስን መገንባትና አእምሮን ኢንዲቴል ማወቅ ላይ ነው። ራስን መገንባት ስንል እንግዲህ በተለያዩ መልኩ ሊሆን ይችላል። ሞር በዚህ እድሜ ግን እውቀት ላይ ፎከስ ያደረገ ወይም ስኪል እና ሙያ ላይ ፎከስ ያደረገ ግንባታ። እኔ ስፔሻሊ የመጀመሪያው ራሴን መገንባት ፐርሰናሊ ዲቨሎፕ ማድረግ የጀመርኩት ዩኒቨርሲቲ ላይ ያለው ነው። እኔም እድለኛ ሆኜ ጥሩ ሜንተር ጥሩ አስተማሪ ስላገኘው ነው በሰዓቱ። ስቲል ግን በህይወታችን ስንመጣ ቤተሰብ ከሚነግረን ነገር በዘለለ ማህበረሰቡ ከሚነግረን ትምህርት ላይ መጽሐፎች ላይ ከምናገኛቸው ነገሮች በዘለለ ራሳችን ላይ ሞር ፎከስ ማድረግ ያለብን እድሜ ነው። በጣም ብዙ ነገሮች ይሸውዱናል። ከ25 እስከ 35 ባለው እድሜ ብዙ ነገሮች ሊያሳስቱን ይሞክራሉ። ብዙ የሚያምሩ ነገሮች አሉ። እነዛ ነገሮች እንዳሉ ሆነ ግን ራሳችንን መገንባት ላይ ሞር ማትኮር አለብን። ራሳችንን መገንባት ስንልኛ እንግዲህ ሊቅነት ነው የምንለው። ሊቅነት ማለት ደግሞ የመጀመሪያው ስቴፕ አእምሯችንና ባህሪያችንን ከማወቅ አንጻር ነው። ምክንያቱም እዚህ ምድር ላይ አንዴ ነው የምንመጣው። አንዴ በምንኖርበት ህይወት ላይ ደግሞ ሙሉ ህይወታችንን ኮንትሮል አድርጎ ውጤታችንን የሚሰጠን አእምሯችንን ነው። አእምሯችንን በዚህ በወጣትነት እድሜያችን ኢቭን ከዛም በፊት ከተቻለ ማሳደግና ማዳበር ካልቻልን እጅግ በጣም ትልቅ ሪስክ ውስጥ ነው የምንገባው። አብዛኛው ፑር ፋሚሊ ውስጥ ያሉ ልጆች ደግሞ ካያችሁ ስለ አእምሯቸው፣ ስለ አቅማቸው፣ ስለ ችሎታቸው፣ ስለ ኮንፊደንሳቸው አይነገራቸው። ሞር የሆነ ፕሮግራሚንግ አለ፣ ትራዲሽናል ኤዱኬሽን የሚባል ግቢ ይገባሉ፣ ዩኒቨርሲቲ ወይ ይገባሉ ወይ ሃይ ስኩል ምናምን ይባል አብዛኛው የምንመጣበት አለ አይደል? በዛ መንገድ ውስጥ ማለፍን እንጂ ምን አይነት አቅም እንዳለን ምን አይነት ብቃት ችሎታ እንዳለን በህይወት ምን ላይ ሞር ጠንካራ እንደሆነን የትኛውን ነገር ሞር ብንሰራ ውጤታማ እንደምንሆን በደንብ አናይ። ይሄን ካላወቀንና ካልተረዳን ደግሞ በህይወት ውጤታማ መሆን በየትኛውም ዘርፍ ላይ ይከብደናል። ስለዚህ የመጀመሪያ ፎከስ ማድረግ ያለባቸው በዚህ እድሜ ክልል ውስጥ ራስን ማብቃት፣ ራስን ማስተማር ላይ፣ ደካማ ጎንን መለየት፣ ባህሪያችሁን ማወቅ፣ ምን ላይ ሞር ብትሰሩ ውጤታማ እንደምትሆኑ መሞከር ላይ፣ እንደዚህ አይነት ነገሮች ላይ ሞር እንድታተኩሩ ሪኮመንድ አደርጋለሁ። ፕሊስ እንዳትሸወዱ። እዚህ ጋር ያልተሰራ መሰረት፣ እዚህ ጋር ያልዳበረ ባህሪና ፐርሰናሊቲ ወደፊት ማይሆን ማንነት ማይሆን ውጤት ነው የሚሰጣችሁ። ሞር ፎከስ አድርጋችሁ ራሳችሁን ገንቡ። መጽሐፍ አንብቡ፣ ቪዲዮዎች፣ ሞቲቬሽናል ኢንስፓይሬሽናል የሆኑ ቪዲዮዎች፣ ካደጉ ሰዎች ኤክስፒሪየንሶች፣ ፖድካስቶችን ተከታተሉ። ራሳችሁን በደንብ መገንባት ያለባቸው እድሜ ነው። ሁለተኛው ከ25 እስከ 35 ያሉ ሰዎች ማትኮር ያሉባቸው ገንዘብ ላይ ነው ብዬ አስባለሁ። ሞር እድሜያችንን ከትምህርት ቤት ጨርሰን ወደ ስራ ኢንቫይሮንመንት የምንቀላቀልበት እድሜ ነው። እኔ ዩኒቨርሲቲ ስጨርስ ኦልሞስት 24 አካባቢ ነበርኩ 2010 አካባቢ እና ከዛ ከ25 ዓመት በኋላ ወደ ስራ ኢንቫይሮንመንት የምንገባበት ነው። ስራ ኢንቫይሮንመንት ላይ ስንገባ ግን ገንዘብ ምን እንደሆነ ኢንዲቴል አውቀን ጠይቀን አይደለም። እኔ ስማርት ስለሆንኩ አነባለሁ፣ ጠይቃለሁ። ከታች ደግሞ ራሴን ቢውልድ አድርጌ ስለመጣሁ እንደዚህ አይነት ሰው ከሆናችሁ አሪፍ፣ ካልሆናችሁ ግን ከ25 እስከ 35 ላይ
ገንዘብ ላይ ሞር ፎከስ ማድረግ ያለባችሁ ገንዘብ ምን እንደሆነ ከማወቅ ጀምሮ እንዴት እንደሚሰራ በህይወታችሁ ጥሩ የሆነ ገንዘብ ሰርታችሁ ስታተሳችሁ ላይፋችሁ እንዴት ከፍ ማድረግ እንዳለባችሁ በጣም ማትኮር ያለባችሁ ኤሪያ ነው ከ25 እስከ 35። በነገራችን ላይ አንድ በጣም ወዶ አባባል አለ ስለ ገንዘብ 100 ችግሮች ቢኖሩ 99ኙ በገንዘብ ይፈታሉ የሚል። ተስማማላችሁ? ኮሜንት ላይ ሀሳባችሁን አስቀምጡ። በዚህ በ25 እስከ 35 ባለው እድሜ ክልል ገንዘብ ላይ ሞር ፎከስ ማድረግ አለባችሁ። አንዳንድ ሰው ሮንግ ፕሮግራሚንግ ስለ ገንዘብ ይኖረውና በዚህ እድሜ ክልል ላይ ገንዘብ ምን አስፈላጊ አይደለም፣ ኧረ ገንዘብ በህይወት ምንም አይጠቅምም፣ ዋናው ጤና ነው ምናምን በሚል በተለያዩ አሉባልታዎችና በማይሆኑ ፌዞች ህይወቱን ገንዘብ ሳያውቅ ገንዘብ ምን እንደሆነ ሳያውቅ ገንዘብ ሳያገኝ ገንዘብ ትንሽም ቢሆን አክሙሌት ሳያደርግ እድሜው ከፍ እያለ ወደ እርጅና ይሄዳል። ከዛ ችግር ውስጥ መከራ ውስጥ ልመና ውስጥ ይገባል። በዚህ እድሜ ክልል ላይ ያልተሰራ ገንዘብ በመጨረሻ ከየትም ሊመጣ አይችልም። ከ25 እስከ 35 ባላችሁበት እድሜ ሲሪየስሊ ገንዘብን የምታዩበት የገንዘብን ምንነት የምትረዱበትና ፎከስ የምታደርጉት ገንዘብ ላይ መሆን አለበት ብዬ አምናለሁ። ይሄ ሜን ፖይንቴ ነው የዚህ ቪዲዮ። ገንዘብ ላይ ፎከስ አድርጉ ከ25 እስከ 35 እድሜ ያላችሁ ወጣቶች። በሶስተኛ ደረጃ ከ25 እስከ 35 ያላችሁ ወጣቶች ፎከስ እንድታደርጉ ብዬ ሪኮመንድ ማድረጋችሁ ትንሽዬ ቢዝነስ መጀመር፣ ትንሽዬ የራስን ነገር መጀመር። አይኖ ቻሌንጂንግ ነው፣ ጊዜው በጣም ከባድ ነው፣ ውጣ ውረዶች ምናምን አሉ ይታወቃል። ስቲል ግን የሆነች ስፔስ ፈልጉ። ቀደም እንዳልኳችሁ አእምሯችሁን ገንብታችኋል፣ ራሳችሁን አሳምናችኋል፣ መወሰን ችላችኋል። ስለዚህ ከቤተሰብም ተበደር፣ ከሆነ ቦታ ማምጣው፣ ቁቁብም ጣል፣ አይሮን ነው በየትኛው መንገድ ሊሆን ይችላል። ትንሽዬ የራሳችሁን ቢዝነስ የምትጀምሩበት እድሜ ነው መሆን ያለበት። ቀደም ያነሳ ነው ገንዘብ ላይ ፎከስ ማድረግ ማለት አንዱ ያ ነው። ምናልባት ከ25 እስከ 35 አሪፍ ስኪል ካላችሁ ያን ስኪል አሳድጋችሁ ቢዝነስ ማድረግ ትችላላችሁ። ብዙ ለምሳሌ እኔ የማውቃቸው ሰዎች አሉ፣ አስተማሪ የነበሩ እንግሊዝኛ አስተማሪ የነበሩ የቋንቋ ትምህርት ቤት የከፈቱ፣ እንደኔ ለምሳሌ ሳይኮሎጂ ላይ ምናምን የተማሩ ሳይኮሎጂካል ኮንሰልተንሲ ካምፓኒ የከፈቱ። በዚህኛው የእድሜ ክልላችን ሞር ትንሽ የቢዝነስ ጀምሮ መሞከር መስራት፣ ከሄደም አሪፍ ስቴፕ መሄድ፣ ካልሆነም ከውድቀታችን ተምረን ራሳችንን ማሻሻል ምንችልበት የእድሜ ክልል ነው። 25 እስከ 35 ጋይስ ትንሽዬ ቢዝነስ እንደምንም ብላችሁ መክፈት መጀመር አለባችሁ። ላይፍን በደንብ እንድታዩት ቢዝነስ ምን እንደሆነ፣ ቻሌንጅ ምን እንደሆነ፣ እንዴት ከስተመር ሃንድል እንደምታደርጉ፣ ኮሚኒኬሽናችሁ ላይ እንዴት መስራት እንዳለባችሁ ብቻ ብዙ ነገር ያስተምራችኋልና ፎከስ አድርጉ እዚህ ላይ የራስን ቢዝነስ መጀመር ላይ ከ25 እስከ 35 አደራ እንዳትዘናጉ። ሌላኛው ወጣቶች በዚህ እድሜ ፎከስ ማድረግ አለባቸው ብዬ የማስበው ጊዜያቸው ላይ በጣም ቫልዩ እንዲያደርጉ ፈልጋለሁ። ጋይስ በደንብ አስተውሉ። ህይወት አንዴ ነው የምትሰጠን። እቺ የምትሰጠን ህይወት እንደዚህ በኩባያ ተጨልፋ እንደተሰጠን አድርጋችሁ አስቡ። በጣም ሾርት ነች እንደምታውቁት። ቀኑ ከመች መሽቶ ከመች እንደሚነጋ እንደምታውቁት፣ ሳምንቱ እንዴት እንደሚያልቅ፣ አመቱ እንዴት እንደሚያልቅ እያየን ነው አይደል? በዚህ ውስጥ ደግሞ አመታችንን ዌስት እያደረግን፣ ወራችንን፣ ሰዓታችን፣ ደቂቃችን ዌስት እያደረግን ከሆነ ቻሌንጂንግ ነው። እቺ 25 26 ምን ቆጥራት ቀን ከመቼው እንደሆነ በማናቅበት ዘመን 40 50 60ዎች ውስጥ ልንገባ እንችላለን። ጊዜያችን ላይ እጅግ በጣም ፎከስ ማድረግ አለበት። በተለይ ዚስ ዴይስ ዲስትራክሽን በጣም የበዛበት፣ ሰዎች አትኩረው አንድ ነገር መስራት ማይችሉበት ዘመን ላይ ነው ያለነው። ስቲል ግን ማይንዳችሁን ካስተካከላችሁ፣ ታይም ማኔጅመንት ስኪሎችን ከተማራችሁ፣ በትክክል ፕላን ማድረግ ስኪል ካላችሁ ጊዜያችሁን በአግባቡ የምትጠቀሙ ሰው መሆን ትችላላችሁ። ወጣቶች አደራ ከ25 እስከ 35 ፕሊዝ ጊዜያችሁን ተጠንቀቁ። ጊዜያችሁን የሚሰርቅ ማንኛውም ነገር ኖ በሉ። ጊዜያችሁን የሚበላ ማንኛውም ነገር ኖ በሉ። እንዳልኳችሁ በጣም ፕሮዳክቲቭ የምንሆንበት በህይወታችን አሪፍ ነገርን መስራት የምንችልበት አጭር የእድሜ ዘመናችን ዋነኛው ከ25 እስከ 35 ያለንበት ነው። ይሄን ዘመን የተንዘላዘልን፣ ይሄን ዘመን ቫሉብል በሆነ መንገድ ካላሳለፍን፣ ይሄን ጊዜ ስኪል እየተማርን ካልሆነ፣ ይሄን ጊዜ ገንዘብ እንዴት እንደሚሰራ ራሳችንን እያስተማርን ካልሆነ ከዛ ከረፈደ በኋላ ጋር ሼም ነው የሚይዘን ለመጀመር፣ ሼም ነው የሚይዘን አዲስ ነገር ለማድረግ፣ ሼም ነው የሚይዘን የሆነ ቦታ ኢቭን ሄዶ ለመሳተፍ ፕሮግራሞችን። ፕሊዝ በዚህ እድሜ ክልል ውስጥ ከ25 እስከ 35 ጊዜያችሁን በጣም የምትንከባከቡበት፣ በጣም ለጊዜያችሁ የምትጠነቀቁበት፣ ምንም ለማይሆን ነገር ጊዜያችሁን ማታውሉበት ፕሮዳክቲቭ የእድሜ ክልል ነው። አደራ በዚህ እድሜ ክልል ውስጥ ለጊዜያችሁ ትልቅ ጥንቃቄ በማድረግ ህይወታችሁን ውጤታማና ሰክሰስፉል አድርጋችሁ እንድትመሩ ሪኮመንድ አደርጋችኋለሁ። የሚገርሙ 4 ፖይንቶች ነው ያስቀመጥኩት። እናንተ ከ25 እስከ 35 ያሉ ወጣቶች ምን ላይ ማትኮር አለባቸው? ኮሜንት ላይ አስቀምጡልኝ። በቀጣይ አስተማሪ ቪዲዮ እመለሳለሁ። ታላቁ ሊቃውንት ሊቅነት ነኝ። ሰላም ቆዩልኝ።